ወንዶች ወደ ትዳር ከገቡ በኋላ በቃ ባህሪያቸው ይቀየራል። ቤተሰቦቼ በጣም ተንደላቅቄ የኖርኩ ልጅ ነኝ። ያዲስ ያሳድጉኝ በጣም ተንደላቅቄ ያደኩ ልጅ ነኝ። እና ሳገባም ያባሌ እንደዛ አድርጎ እንዲያኖረኝ ነው የምፈልገው። እኔ ምንም ነገር የሆነ በቃ ከኮንፈርት ውስጥ መውጣት አልፈልግም። መስራት አልፈልግም ማለት በቃ እንደዛ አይነት ነገር። ሰላም እንዴት ናችሁ? የኛ ፋሚሊዎች ሰላም ናችሁ? እንዴት ነው ሳምንታችሁ? እንዴት አለፈ? በትምህርት በስራ በመዝናናት እንዴት አለፈ? ወቅቱ ደግሞ የሰርግ ወቅት ነውና በሰርግ ላይ የሚያሳልፋችሁ ኔካ ስትሉ የከረማችሁ ያገባችሁ በትላልቅ ሰርጎች መሃል ደግሞ ትንንሽ ሰርጎች አይጠፉም። የጠበሳችሁ እንዴት ናችሁ? ደህና ናችሁ ወይ? መልካም ሳምንት። ላጤዎችም እንዴት ናችሁ? ደህና ናችሁ? ጥሩ ሳምንት እንዳሳለፉ ተስፋ እናደርጋለን። እኛም ጋር በጣም ጥሩ ነበረ። ይኸው እንግዲህ በየሳምንቱ እየመጣን ነው። አዲስ ፕሮግራም ጀምረናል። ደግሞ እንግዲህ ብዙዎች በጣም ምንድነው እያበረታቱን ያሉት ስለተጀመረ በጣም ደስ እንዳላቸው ታሪካቸውን እያካፈሉን ነበር፣ ሀሳባቸውን እየሰጡበት ነበረ። በባለፈው ቪዲዮ ሰፖርት ስለምታደርጉን እናመሰግናለን። እንወዳችኋለን። የእውነት በጣም እንወዳችኋለን። በጣም ቴንኪው ማለት እንፈልጋለን። እንግዲህ ዛሬም በአዲስ ሀሳብ እስኪ እንወያይበት ብለን አዲስ ሀሳብ ይዘን መተናል። እንግዲህ የብዙ ሰው ሀሳብ ነው ብለን እናስባለን። ከቅድም መቼ መሰላችሁ በቃ የሆነ ሀሳብ አለኝ ካልተወያየንበት ከቤተሰቦቻችን ጋር ነው አብረሽ ምሰሚው ምናምን እያለኝ ሲያደነቁረኝ ነው የቆየው እና የብዙዎች እንትን ነው ብዬ እኮ ነው የብዙዎች ነው ብዬ ነው ብዙዎችን ይነካል። እንስማውና ሀሳቡን እኔም ሀሳብ ሰጠበታለሁ፣ እነሱም በኮሜንት የራሳቸውን ሀሳብ ይሰጣሉ። እሺ እና ምንድነው ወደ ሀሳቤ ስንገባ እንግዲህ አሁን ላይ ብዙ ሰው ያው ወደ ምንድነው የመጨረሻ ይሄ እንትናችን ታርጌታችን ጥሩ ቤተሰብ መመስረት፣ በትዳር መወሰን የሁሉም ሰው ህልሙ ነው ብዬ አስባለሁ። ኦፍኮርስ የምንለፈውም የምንለው ለዛ ነው። በቃ ጥሩ ቤተሰብ እንዲኖረን ነው አይደለ? እና ግን እዚህ ጋር አሁን ወደ ትዳር ስንገባ ያንን ምንድነው ወደ የትዳር ምንድነው የሚባለው አጋራችን ብለን የምንመርጠው ሰው በጣም ወሳኝነት አለው። ምክንያቱም ትዳር ትልቅ ተቋም ነው። ከዛ በኋላ ትዳሩ ላይ ከዛ ሰው ጋር አንድ በቃ መስመራችን አንድ ነው ብለን ወስነን ነው እንግዲህ የምንገባው። በችግርም በደስታም ጊዜ አብረን ልንሆን ብለን ነው አይደለ? ቃል ተገባብተን የምንገባው። አወሳሰብኩ አብራ ቆይ አስጨርሺ ወደ ፖይንት ግባሽ። እና ምንድነው ወደ ትዳር ስንገባ የትዳር አጋራችንን ስንመርጥ የምናስቀምጣቸው መስፈርቶች በወንድም በሴትም እኔ አሁን ላይ ትክክል ናቸው ብዬ አላስብም። መስፈርቶቻችን በጣም እየተቀየሩ ነው ብዬ አስባለሁ። በተለይ እህቶች ላይ ይሄ ሴቶች ላይ በጣም መስፈርቶች ይሄ ከፍቅር ይልቅ ወደ ገንዘብና ይሄ ወደ ፋይናንሻል ወደ ሆኑ ነገሮች እየተቀየረ ነው አይደለም? አይ ወደ ትዳር ለመግባት ስናስብ የመጀመሪያው መስፈርት ሊሆን የሚችለው ፍቅር ነው ማለት አብረን ለመኖር የሚያቻችል ፍቅር አለን ወይ የሚለው አይደለም ይመስለኛል። እሱ ነው መሆን ያለበት እኮ አሁን እሱን ነው አሁን እንድናወራበትም የፈለግኩት። ምንድነው እየተቀየረ ነው እሱ ነገር። ይሄ ዋናው መሰረቱ ፍቅር ከመሆን ይልቅ ገንዘብና ይሄ ፋይናንሻል ነገሮች ንብረቶች እየሆኑ ነው ለዛ ሰው መስፈርት። ኦፍኮርስ የተሻለ ፋይናንሻሊ አቅም ያለው ሰው ቢሆን ሁለቱም አቅም ቢኖራቸው የትዳራቸውን ለማቆም በጣም ጥሩ ይመስለኛል አይደል? እሱ ጥሩ ነገር ነው፣ እኔም ደግፈዋለሁ። ግን አሁን ምንድነው እየተባለ ያለው ብዙ ሚዲያም ላይ እያየሁ ነው አሁን ላይ ቲክቶክም ላይ ዩቲዩብም ላይ ብዙ ማያቸው ሴቶች እንዴት ነው ከወንድ ልጅ በጣም የተጋነ ነገር መጠበቅ። ሴቶች ነው ዋና ፖይንት ሴቶች። አይ ወንዶችም ጋር አለ ችግር። ግን አሁን በሙር እንትን እንድናወራበት ያሰብኩት ምንድነው ሴቶች በጣም ከወንድ ልጅ በጣም ብዙ መጠበቅ። ያ ወንድ መኪና ከሌለው አላገባም፣ ደሃ ወንድ በጭራሽ አላገባም፣ ቤት ከሌለው ንብረት ከሌለው የሆነ አንደላቆ ካላኖረኝ አላገባም አይነት ነገር። ፍቅር ምናምን የሚባል ነገር ምንም ጭራሽ። ግን ምክንያቱ ምን ይመስልሃል? የለም ይሄ ለፍቅር ያለን አመለካከት በጣም እየወረደ ነው። ሴቶች የለም ምንድነው
ይሄ ከመስራት ይልቅ በቃ አንድ ሀብታም አግብቶ መቀመጥ የለም ነገር የተደላደለ ህይወትን በጣም መፈለግ ለመልፋትን አለመፈለግ ብዬ አስባለሁ። ግን እኮ አሁን አንተ እንደዛ አልክ እንጂ እንደዛ ብላ እንኳን የምትገባ ሴት ቤቷን ማኔጅ የምታደርገው በጣም በትልቅ ኢነርጂ ነው። በቃ ቤት ማኔጅ ማድረግ ማለት አብርሃም ትዳር ማለት በራሱ ሀገር ማለት ነው። በቃ ትዳሩን በደንብ ቀጥ አድርጎ ያቆመ ሰው ነው። ያ ይሄ አሁን በአባቶቻችን በእናቶቻችን በነበረው ጊዜ እሱ ነገር ያስኬዳል። ምንድነው ወንዱ ፕሮቫይደር ነው። ይሄ መጽሐፍ ቅዱስም ላይ ያለ ነገር ነው። በቃ ወንዱ ጥሩ ግሩ እንትና ለፍቶ ያቀርባል ነገር ነው። እንደዛ ብቻ ሳይሆን ይኸውልህ አብርሃም ቆይ በቤት ውስጥ ሴቷ የምትወጣው ሚና ይሄ ቀላል ነው ብለህ ታስባለህ? አሁን ቆይ ሐሳባችን አልተግባባንም። እኔ እንደዛ ከሆነ ይሁን እያልኩኝ ነው። የእናትና የአባቶቻችን እንትን እኮ እንደዛ ነበር ኃላፊነት ተገብቶ እንደዛ አሁን እንደዛ አይደለም። ቆይ ልንገርሽ፣ ወንዱ ውጭ ያለውን ነገር እሱ ያከናውናል፣ ቤት ያለውን ነገር ሴቷ ታከናውናለች ነው። ይሄ ስራ ክፍፍል ነው። ገብቶሻል? አሁን ግን ያለው ምንድነው? ሁሉንም ነገር ከወንዱ መጠበቅ። ወንዱ ሁሉንም ነገር ያሟላ። በቃ እሱ ተፋልጦ ምንም ብሎ ካለው ግን ምን ችግር አለው? ካለውማ አለው ጥሩ ነው እኮ እሱ እኮ ነው። አሁን ከሌለው አያደርግም እኮ ምንም ብትልም አንተ አሁን እንደዛ አልኩኝ። አሁን ፍቅርን መስፈርት እየተደረገ አይደለም። ምክንያቱም ወንዶች ትዳር ውስጥ ከገባችሁ በኋላ ባህሪያችሁ ይቀያየራል። ለዛ እኮ ነው። ምንም አይገናኝም እኮ እንዴ! ይገናኛል አብርሽ። እንዴት እንደሚገናኝ ታውቃለህ? ይሄ ፍቅርን መስፈርት ማያደርጉ ሴቶች አንድም በወንድ በጣም የተበደሉ ናቸው። ቢያንስ እንኳን በዚህ ልካስ አይነት ነገር ውስጥ የገቡ ናቸው። ሁለት ደግሞ በቃ ምናየው ነገር አለ፣ ምንሰማው ነገር አለ። ወንዶች ወደ ትዳር ከገቡ በኋላ በቃ ባህሪያቸው ይቀያየራል። አሁን እኮ ስለ ባህሪ ምናምን አይደለም እያወራን ያለ ነው። ይሄ ነገር መስፈርት መሆን አለበት የለበትም ነው። ቢያንስ ራሷን ትክክል አይደለም ለኔ። አሁን ፋይናንሻሊ ራሱን የቻለ ሰው አሁን እዚህ ጋር ምንድነው እያሉ ያሉት? እሺ አሁን በዚህ ሰሞን እንኳን ያየሁት ላይ አንድ ፖድካስት ላይ ሳይ እኔ ሴቷ ናት የምታወራው መስፈርቷን፣ ቤተሰቦቼ በጣም ተንደላቅቄ የኖርኩ ልጅ ነኝ፣ ሲያሳድጉኝ በጣም ተንደላቅቄ ያደግኩ ልጅ ነኝ እና ሳገባም ያ ባሌ እንደዛ አድርጎ እንዲያኖረኝ ነው የምፈልገው። እኔ ምንም ነገር የሆነ በቃ ከኮንፈርት ውስጥ መውጣት አልፈልግም፣ መስራት አልፈልግም ማለት በቃ እንደዛ አይነት ነገር ነው። ወንዱ ጥሮ ግሮ ለፍቶ ምናምን ሁሉንም ነገር ችግሮቿን ምናምን እሱ ከበር ሊያደርግ በዚህ ዘመን እንደዛ አልሰራም ምናምን መንደላቀቅ አይነት ነገር ነው። ያ እኮ እሱን እኮ ነው አሁን እኔም እሱ ነው እንትን እያለኝ ያለው። አሁን ብዙ ሴቶችም እኔ አውቃለሁ ብዙ የሚያጋጥመኝም እንደዚህ አይነት እንትን ያጋጥመኛል። ምንድነው ከወንዱ ሁሉንም ነገር መጠበቅ። እንደዛ መሆን የለበትም። ግን ደግሞ አንዳንዴ ምን አለ መሰለህ አሁን ወንዱ ካለው ቢያደርግ ምንም ማለት አይደለም እኮ ያርግ። እሱ ከሌለው ግን ምንም መፍጠር አይችልም። በቃ አያደርገውም። ሴቷም አትልም አብርሽ እኮ እያልኩሽ ያለሁት ለምን መስፈርቱ እሱ ይሆናል? ከወደደችው አብሮ ስለመለወጥ ለምን አያስቡም? አብሮ ስለመለወጥ አስበው በጣም ብዙዎች ተጋብተው ትዳር መስርተው እየኖሩ ግን ደግሞ በገንዘብ እኮ አሁን ላይ እንደዛ ቀረ ነው እያልኩሽ ያለሁት። እንደዛ አይነት ሐሳብ የለም አሁን ላይ። መስፈርቱ ገንዘብ፣ ንብረት፣ ይሄ ሰውዬ ንብረት አለው ወይ ገንዘብ አለው ወይ ብሎ በቃ እሱ ገብታ ማከክ አትፈልግም ከሱ ጋር። ዋናው ቢሆን መልካም ነው ጥሩ ነው። ግን ይሄ ማከክ ምናምን አይደለም። ምንድነው ከሱ ሁሉንም ነገር መጠበቅ ልክ አይደለም። ከሱ ሁሉንም ነገር የምትጠብቅ ሴት አትኖርም አብርሽ፣ አትኖርም፣ በእውነት አትኖርም። ይሄው አሁን ላይ እኮ እያየነው ያለ ነው። እሱ ነው በቃ እሱ ሁሉንም ነገር ያርግልኝ። ሴቷ ይሄ ፕሪንሰስ ትሪትመንት እንደሚባለው በቃ ቤት ውስጥ ቁጭ ብላ ድልቅቅ ብላ እንደዛ የሚያደርግ ወንድም የለም። እንደዛ አይነት ነገር ነው እኮ አሁን እንደዛ አይነት ነገር ነው እየተፈለገ ያለው። ሴቶች እንደዛ ብንል እንኳን እንደዛ የሚያደርግ ወንድ የለም እኮ። የብዙ ፍቺዎች እንትን እሱ ነው አንድም። ኧረ እኔ እንደዛ አላምንም። አሁን ለምንም ግልጽ ነው እኮ ፋክት እኮ ነው። በቃ አሁን ከወንዱ ሁሉን ነገር ከወንዱ መጠበቅ። ፕሪንሰስ ትሪትመንት ፈልጌ ከሱ አላገኘሁም እና አልተንከባከብከኝም ማድረግ አለብን ብለው አልተንከባከብከኝም እንዴ። ብሬክአፕ የሚደረገው አንዱም እሱ ነው። በቃ ከአቅም በላይ አንዷ ጓደኛሞች ምናምን በመሀል ላይ ያወራሉ አይደለ? ሴት ጓደኛሞች ለኔ እኮ እንደዚህ ያደርገልኝ፣ ከዛ አንደኛዋ ሂዳ ደግሞ እንዴ ለሷ እንደዚህ እየተደረገላት ለኔ እንደዚህ እኮ አታረግልኝ። ወንዱን እዛ ጋር ማስጨነቅ
ይሄ ከመጀመሪያም በቃ መሰረቱ ፍቅር አልነበረም። በቃ እኮ ነገርኩሽ እኮ አሁን እኮ ፍቅር እየሆነ አይደለም ነገርየው ይሄ የለም። በቃ ወንዱ እንደምንም ተፋልጦ ምንም ነገር ያርግ የለም የወንዱ ችግር ምንም አይታይለትም። ገብቶሻል? አሁን ዴት ላይም ሊሆን ይችላል ሳይጋቡም ሊሆን ይችላል። ወንዱ ጥሮ ግሮ ፍግት ብሎ ነው አይደለም ያመጣው ያንን ገንዘብ የሚያገኘው በጣም ለፍቶ ነው። አብርሽ አሁን ላይ እኮ ሴቶች በጣም እኮ ጠንካራ ሴቶች ቆይ የነገርኩሽ ቆይ ልጨርስ ሐሳቤን። ወንዱ በጣም ለፍቶ ጥሮ ግሮ በወር ውስጥ የምትከፈለውን ያገኛል አይደለ? ገና ዴት ላይ ናቸው ብለን እናስብ። ነገር ግን ያንን ሴቷ ምንም አትረዳለትም። ገብቶሻል? አሁን ላይ ያለው ነገር ቤት መኪና ይኑረው ሲባል ምንድነው አሁን የ20 ምናምን ዓመት ሰውዬ ሆይ ምንም አሁን እኔ ለሷ ብዬ ነው እንዴ 20 ምናምን ዓመት ላይ ሴት ላይ ምን አንጠለጥላል እንዴ? ትዳር የሚመሰረተው አሁን ለምሳሌ የ25 ዓመት የ26 ዓመት ወንድ ዴት ማድረግ አለበት ያረጋል። እሺ እሱ የሆነ ነገር መኪና ቤት እንዴት ትጠብቂበታለሽ? ቢኖረው ጥሩ ነው ቢኖረው ጥሩ ነው ግን ባልጠብቅም የሆነ ደረጃ ግን መድረስ አትሊስት ለራሱን ለእንትን ኑሮ ለማሸነፍ እየተጨረጨረ ነው ወይ? እሷ ምንም ሳትይዝ ለወንዱ መስፈርት ስታወጣ በጣም ያናድዳል። እንደዛ የሚያደርግ አለ ብዬ አላምንም። ምንም ነገር ሳትይዝ አንተ ግን እንደዚህ የለህም እሱ እንደዚህ የለው እንደዚህ አርግና እንደዚህ አይነት ነገር ውስጥ አሁን እሱ ነው ሐሳቤ። እኔ ቆይ አንዴ ጥያቄ ያለኝ ለኔም ለቤተሰቦቻችንም እንድትመልስልን የምፈልገው ነገር አሁን እኔ ይሄ ጥያቄ እውነት ሴቶች ላይ ቤዝድ ያደረገ እየመሰለኝ አይደለም። አለች ሆይ እንደዛ አይደለም። እኔ ብዙ ስላየሁኝ ነው። በቃ ይሄ ኦብቪየስ ማንም አሁን ብታወሪ የብዙ ሰዎች እንትን ላይ ነው። አሁን ላይ በጣም ይሄ ከፍቅሩ ይልቅ አሁን ቅርብ ጊዜ እንደዛ እየተቀየረ የሚመጣው አሁን ላይ እሱማ ብዙ ነገሮች እየተቀየሩ ወደ ትዳር ስትገባ ገና ከእንትኑ ከቤተሰብ ትውውቁ ጀምሮ በጣም ሌላ ታሪክ ውስጥ ተገብቷል። ምናምን ምን አለው ነው በቃ የሚጠየቀው እሱ ነው። ፍቅሩ ምናምን አይታይም ከቤተሰብ ጀምሮ ሳይ ምን አለው ነው ነገር ነው የሚለው። ግን እኮ ሴቶቹም በጣም አላቸው እንደዛ የሚሉ ሴቶች ግን እነሱ በጣም አላቸው። አሁን እንደዛ አሁን ለምሳሌ እኔ ማለት ነው የተሻለች ሴት እንደዛ ብትጠይቅ እኮ እንደዛ ነው። እኔ አሁን ማያስተማምንን ምንድን ተቃለህ አብሽ እንደዛ የምትጠይቅ ሴት አላት ካላት በጣም መልካም ጥሩ ነው እንጂ እሷም በሌቭሏ ታግባ እኮ እንደዛ እንጂ በእርግጠኝነት ምንም ነገር ሳትይዝ በባዶ እጇ ሆና እንደዚህ ነው እውነት ይሄ የለም ህይወቷን በዛ ለመቀየር የምትሄድ ሴት በጣም ብዙ አሉ። አሁን ላይ ሁሉንም እያልኩ አይደለም ሁሉም አይደሉም አሁን እንደዛ የሚሞክሩ ሊኖሩ ይችላሉ እንደዛ የሚጠብቁ አሉና አብዛኛው እንደዛ ነው። አሁንም በዚህ ሰሞንም እንደዚህ እየተወራ ያለው አሁን ላይ ሶሻል ሚዲያም ላይ እየተዘዋወረ ያለው ነገር እንደዛ ነው። በቃ የለም አብሮን እንለወጥ የሚለው ነገር እየቀረ ወገንታት ከሶሻል ሚዲያ ወርቅ ያለው ማለት በቃ ያ ነው እና በቃ አብሮን እንለወጥ የሚለው ነገር እየቀረ ነው ያለው ነገር። እውነት ግን አብሮ መለወጥ ማለት ትዳር መሰረቱ ሊሆን የሚገባው ፍቅርና ፍቅር ነው። ከዛ በኋላ ገንዘብ ሊኖረው ግድ ነው እሷም ሊኖራት ግድ ነው። ግን ደግሞ ብዙ ጊዜ ይሄው ለልብ ብለህ ከሆነ ማለት ነው ሁለቱም እንኳን ጥሩ ስራ ኖሯቸው ልክ ወደ ትዳር ሲገቡ ቤት ማስተዳደር ልጅ ማሳደግ ምናምን ሲመጣ በጣም ትልቁን ኃላፊነት የምትወስደው ሴቷ ናት እኮ እሱን ምንም በጣም ትልቅ ኃላፊነት እና ይሄ በቃ ባላንስ የሚያደርግ ነገር ነው መሆንም ያለበት እንደዛ ነው። ሀሳቤ ራሱ ተምታታብኝ እውነት ለመናገር ግን አሁን ይሄ ገንዘቡ ጥሩ ወሳኝ ነገር ያስፈልጋል። ፍቅሩ ብቻ በቂ ነው ምናምን ብለን እንትን የምንለው አይደለም። በቃ ገንዘብ ያስፈልጋል ለመኖር። ይሄ የሰነፍ ወንዶች ምክንያት ሰበብ እንዳይሆን ነው ስጋቴ። አሁን መጣልኝ ሀሳቤ ራሱ አይደለም የሰነፍ ወንዶች ምናምን ሳይሆን ገንዘብ ያስፈልጋል። በቃ ምንም እንትን አይደለም ፍቅራችን ብቻ ይበቃል ምናምን የሚባል ነገር አይደለም። ፍቅር ወሳኝ ነገር ነው ግን ገንዘቡም ያስፈልጋል። ነገር ግን ሁሉንም ነገር ወንዱ በቃ ከሱ መጠበቅ በጣም ከባድ ነገር ነው። እንደዛ ምትል ሴት ሰነፍ ናት። ግን ትክክል አይደለም ነው ልክም አይደለም። አይ ጋራሃለሁ አብሮ ሼር አድርጎ ለመለወጥ መሞከር ነው በቃ እኔ የተሻለ ነው ብዬ የማስበው። አሁን ያ በብርም ብር አለው ብላ የገባቸው ወንድም ደግሞ በብሩ ሊገዛት የሚሞክርበት ሁኔታም ሊፈጠር የሚችልበት ነገር አለ። ፍቅር የሌለው ነገር ከሆነ በቃ በገንዘቡ ተማምኖ ነው ሊሆን የሚችለው። ገብቶሻል? አብረሽ ግን ሰርተሽ አብረሽ የተለወጥሽው ሰው
እንደዛ ሊያደርግብሽ አይችልም። አንቺም ኮራ ብለሽ የለፋሽበት ነው። ሴቶች እኔ ግን እሱን ተውት እሺ፣ እንደዚህ እርሱትና ማለት ነው እውነት ወጥራችሁ ስሩ። ይሄ ዝም ብል እንዴ ስብል ብዬ እዚህ ብዬ እሺ እውነት ወጥራችሁ ስሩ። የምር አሁን ይሄ ሐሳብ ራሱ መነሳት አልነበረበት። እውነት ለመናገር የሆነ ነገር መነሻ ይዞ ነው በእርግጠኝነት አብርሃም ይሄንን ሐሳብ ያነሳውና ትዳር ላይ ሴቶች ስንገባ በቃ ጥሩ ማለት ጥሩ ህይወት ለመኖር ቢያንስ ራሳችንን ችለን መግባት አለብን። የተሻለ ጥሩ በቃ ጥሩ ራስን ብቁ ማድረግ በቃ ኢንዲፔንደንት እዛ ጋር ገብቶ ጥገኝነት አለመሆን በቃ ግድ ነው። አዎ በትምህርትም በፋይናንሻል ነገርም ራስን ተከባብሮ ለመኖር ጥሩ ይመስላል አርጎ መገኘት። አዎ እውነት አሁን ይሄ ሲታይ ምናምን በጣም ያስደስት ይሆናል። ዝም ብሎ በጣም የተደላደለ ህይወት ውስጥ ይደሽ ግብት ማለት አሪፍ ይመስላል። እኔ እውነት ለመናገር ምቾት አይሰጠኝም። አሁን ስታስቢው ብዙም ሴቶችም እንደዛም አሁንም የሚያስቡት እንደዛም በቃ አሪፍ ህይወት ላይ ሄዶ ግብት ብሎ ጨምሮ ብሎ ዘና ብሎ መኖር አይነት ነው። ግን የኋላ ኋላ ይሰለቻል ማለት ችግር ይፈጥራል። በተደላደለ ቤት ውስጥ ገብተህ ቁጭ ስትል ገንዘብ ዛሬ ይመጣል፣ ነገ ይሄዳል፣ ከነገ ወዲያ ይመጣል፣ ከዛ ደግሞ ይሄዳል ማለት እንዴት እንደሚመጣ እንዴት እንደሚወጣ አናውቀውም። እንዴት እንደሚመጣ ነው የምናውቀው። ሰርተን እናመጣዋለን፣ ግን ሲጠፋ ደግሞ በሆነ መንገድ ይጠፋልና ድንገት ባዶ ብትሆን ድንገት እንኳን ኪሳራ ቢያጋጥም ሴቷ የስራ ልምድ ከሌላት በቃ ራሷን ለማቋቋም ራሷን ችላ ለመቆም በጣም ችግር ውስጥ የምትገባበት ሁኔታ ነው የሚፈጠረውና ሴቶችዬ የኔ ፍቅሮች፣ የኔ ውዶች፣ የኔ እህቶች፣ የኔ ምርጦች ራሳችሁን ለማቆም ራሳችሁን ለማጀገን በርቱ። ደግሞ እንችላለን። አዎ እና በቃ ይሄ የትዳር እንትን መሰረቱ ደግሞ የሪሌሽንሺፕ መሰረቱ ፍቅር ቢሆን መልካም ነው ያስባሉ። ከዛ ገንዘብ ኔክስት የሚመጣ ነገር ነው። አይ ገንዘብ ኔክስት የሚመጣ ከሁለቱም ወገን ቀልዱ ነው። አይ ከሁለቱም ወገን ኔክስት የሚመጣ ነገር ነው። ፍቅሩ መቅደም አለበት ብዬ ነው ማስበው ከምንም በላይ ያ ፍቅሩ መቅደም አለበት። ገንዘቡ ሲመጣ ግን ከሁለቱም ከሴቷም ከወንዱም መሆን አለበት። እዛ ቢሆን መልካም ነው እንላለን። እስኪ እናንተም በዚህ ነገር ላይ እስኪ ያላችሁን ሐሳብ አካፍሉን፣ ሐሳባችሁን ስጡበት። ሁሉም ጋር ያለ ኢሹ ነው ብለን እናስባለን። ስለዚህ እናንተም ሐሳባችሁን ስጡበት፣ ተወያዩበት። ድንገት ሐሳቡን አምጥቶ እኔንም ግራ አጋባኝ ማለት ተምታታብኝ። እኔ ራሴ ሐሳብ የራሱ ተጋጨብኝ። የእናንተን ሐሳብ ደግሞ ኮሜንት ላይ ያስቀምጡልን፣ ታሪኮቻችሁን ላኩልን። እንግዲህ በሌሎች አዳዲስ ቪዲዮዎች እንመጣለን። እንደዚሁ አዳዲስ ቪዲዮዎች እንወያያለን፣ ሐሳባችንን እንሰጣለን ማለት ነው። እንግዲህ እስከዛ ድረስ ይህንን ቤት እናንተም ሰብስክራይብ እያደረጋችሁ ቪዲዮ ላይክ እያደረጋችሁ ለሌሎች ሰዎችም እንዲደርስ ደግሞ ሼር እያደረጋችሁ ጠብቁን። በጣም እንወዳችኋለን። ባይ ቻው።